ምሳሌ ከስንት ውጣ ውረድ በኋላ ዛሬ ላይ ወደ ውጭ ሀገር ሄዳ እንድትታከም ተመቻቸላት ማለት ነው። እና ብሩክም እንግዲህ ብዙ ነገሮች ለፍቷል ከቅድስት ጋር እሷን ለማሳከም ካሁን በፊትም ብዙ ነገሮች ተደርጓል። እና እንግዲህ እቅዱን ሁሉ መሀሌት እያሰናከለችበት ነበረ። ዛሬ ላይ እንግዲህ ወደ ውጭ ሀገር ሄዳ ካልታከመች እንደምትሞት ዶክተሮቹ ተናግረዋል። ይህንንም እንግዲህ አሁን ላይ ደግሞ የሆነ ቪዲዮ እንግዲህ ተቀርጾ ክስ ተመስርቶበት ነበረ። ቪዲዮውን የቀረጸው ሞገስ ቢሆንም ግን በብሩክ ላይ እንግዲህ ነበረ መሀሌትም ክሱን አስከፍታለሁኝ እያለች እየነበረው ማለት ነው። እናም ብሩክ እንግዲህ የበረራውን ቀን በሌላ ሶስት ቀን እንደቀረው አድርጎ ለመሀሌት ይነግራታል። ግን እሱ ከወዲህ ነው ከአንድ ቀን በወዲህ ነው የሚሄደው ማለት ነው። መሀሌት ደግሞ በቃ ከ3 ቀን በኋላ ነው የሚሄደው እያለች የሆነ ፋይሉን መክፈት አለብኝ እና እንደውም ሌሎች መረጃዎች እያመቻቸች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ላይክ ሸር ሰብስክራይብ እያደረጋችሁ ተወዳጅ ሆኖ ምሳሌ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልኝ። መሀሌትም ለጓደኞቿ ከ3 ቀን በኋላ ነው የሚሄደው ከኤርፖርት እንግዲህን እጁ ላይ ካቴና ተደርጎ ሲመጣ በዛ ላይ ደግሞ እሷ ስትደናበር እጃችን ገባች ማለት ነው። ያኔ እቅዳችን ሁሉ ተሳካ ማለት ነው። ይህ ነገር ካልተሳካ ግን እኔ ምንም አይደለሁም እያለችም እየዛት የነበረ። ያኛው ደግሞ የወንድ ጓደኛ ኤርፖርት የማቃቸው የፖሊስ አባላቶች የሆኑ የማቃቸው ስላሉ በቃ ምንም ችግር የለም አንቺ ፋይሉን አስከፍቼ እያለም እንግዲህን በቃ እንደዛ ተባብረው ለማስቀረት ነበረ እቅዳቸው ማለት ነው። ከዛም ይሄኛው ሲያጣራ ከ3 ቀን በኋላ ሳይሆን ከ2 ቀን በኋላ እንደሚበሩ አጣርቶ ይመጣል ማለት ነው። ኤርፖርት ይደውልና ያ ያልኩሽ ሰውዬ ነገ ነው የሚበራው ስለዚህ እንዳያልፍ ብሎ ይናገራል። ያም ሰውየው እንግዲህ ይኸውልህ ይህ ነገር እሱ የቀረጸው እሱ ካልሆነ የቀረጸው ወይም ሌላ ነገር ከሆነ መረጃው የትዳር አጋርም ብትሆንም ስለዚህ ይሄ ነገር ተያይዞ አንድ ላይ መምጣት አለበት ብሎ እንትን ይለዋል። ይሄኛው ምን ይላል እንዴ ለምንድን ነው እንደዚህ የምታደርገው? አብረን ሰርተን የለ እንዲህንን አመት ሙሉ ስለዚህ ለምን አትተባበረኝም እንደማለት ነው። ያኛው ደግሞ ያው ለስራ አደጋ ላይ ሊሆን ይችላል እያለም እየመለሰለን ነው። መሀሌትን ምን ይላታል? አንቺ በቃ በዚህ በጥንጥዬ ጭንቅላትሽ ከዚች እስከዚች ነው አይደለ የምታስቢው? ሰፋ አድርገሽ አታስቢም ማለት ነው ሲል ቆይናና ምን አድርጌ ነው ስትል እነ ብሩክ የሚበሩት ከ3 ቀን በኋላ ሳይሆን ነገ ማታ ነው የሚበሩት። ቆይ ማን የነገረሽ? ራሱ ነው እንደነገረሽ ይላታል። አዎ ታዲያ ኋላ ማን ይነግረኛል? ከሱ ውጭ ታዲያ ማን አለ ትለዋለች። ቆይ አንቺ እንዴት ነው የምታስቢው? ምን አይነቷ መሀይም ነሽ? ምን አይነቷ ደነዝ ነሽ? እያለም እንግዲህ ይሰድባታል ማለት ነው። እና እንግዲህ ኤርፖርት ደውሎ ያናገረና በቃ እነዛ ጓደኞቹን እንግዲህ ያሳምናቸዋል ከሚገርመው ነገር ማለት ነው። ያሳምናቸውና እነዛኞቹም በቃ እሺ ምናምን ብለውታል። ከዛ ለመሀሌት በቃ ማድረግ ያለባትን ነገር ይነግሯታል። እሷም እንግዲህ እሺ ምንም ችግር የለም አደርጋለሁኝ እያለች ነው። ብቻ ከዛ ከወዳንተ ሰዎቹን አዘጋጅልኝ በቃ አሁን እሱ እንግዲህ ከዛ ከኤርፖርት ካቴና እጁ ላይ ተደርጎ ሲመጣ የዛኔ በጣም ደስታውን አልችለውም እያለችም እንግዲህ ነገር እየዶለተች ነበረ። ግን ፈጣሪ እንደ ሰው አይደለም። ፈጣሪ እንደ ሰው ቢሆን ግን በጣም ከባድ ነው ማለት ነው። እናም እሱ በቃ ምንም ችግር የለውም አይሄድም፣ ወደ ውጭ ሀገር በጭራሽ አይሄድም እያለም እሱም ይነግራታል። እሱም በጣም ተደስታለች። ዳጣ ደግሞ የኔ ውድ በጣም ነው የምወዳት። በነገራችን ላይ ዳጣን እንግዲህ ብሩክን እያረጋጋችው ነው። ብሩክ እንግዲህ ምንድን ነው የሚለው ምን አለ ሞገስ ከጎኔ ቢሆን ኖሮ አሁን ላይ እሱ ቢኖር ኖሮ ከሱ ጋር ከተጣላን ወዲህ ነው ድክመቶች ሁሉ እንትን ያሉኝ እያለም እንትን ይገኛል። በዚህ በክፉ ቀኔ እንኳን እሱ ከጎኔ ቢሆን ምንም አልሆነም ነበረ እያለም ይነግራታል ማለት ነው። ዳጣም እንግዲህ ችግር የለውም 3 ቀን አይደል እንደ የቀራችሁ ስለዚህ ቀድሜ ያገኘውና ቢያንስ ቻው ይላችኋል መጥቶ አናግረዋለሁኝ እያለ ነበር። ከዛ ዳጣዬ አንድ ነገር ልንገርሽ ለማንም ሲያልነገርኩትን ይላታል ሞገስም ማለት ነው። ከዛ ምንድነው ስትለው እኔ ከ3 ቀን በኋላ ሳይሆን የምበረው ነገ ማታ ነው እኮ በረራችን፣ ይህንን ነገር ግን ማንም ሰው አያውቅም እያለም ይነግራታል። ከዛ ምን እነ መሀሌትን ራሱ
እያታለልካችሁ ነው እንደስትል አውድ ማህሌት ነገር እየዶለተችብኝ ነው ክስ ልመሰርትብኝ ነው ስትል የምን ክስ ስትል ሞገስ እንግዲህ በቀረጸው ቪዲዮ ምናምን ብሎ ይነግራታል ማለት ነው። ከዛ እንደዛ ስትሆን ቆየች ሴትዮ ግን ምን አይነቷ ነኝ? አንድ ሰው እኮ ክፋት የሚያስበው የሆነ ነገር ሲፈልግ ነው። እሷ ግን ምሳሌን ስጋዋን ትበላዋለች እንዴ ስትልም በጣም ነው እኮ የሚገርመው። እኔ ግን በጣም የገረመኝ ነገር ለስንት ከይህንን አመት ሙሉ ከእሷ ጋር እንዴት እንደኖርኩኝ ነው ግራ እየገባኝ ያለው እያለም ብሩኬ ይነግራታል ማለት ነው። እና በጣም ነው የሚገርመው። በቃ ለማንኛውም ቡራ ትለዋለች። ቡራዬ በቃ ትጨነቅ እግዚአብሔር አለ ደግሞ ትሄዳላችሁ ትለዋለች። ይኸውልሽ ዳጣዬ አሁን ምሳሌ ወደ ውጭ ሀገር ሄዳ ካልታከመች ትሞታለች። አስበሽዋል? ደግሞ ከኤርፖርት ታስሬ የምመጣ እጄ ላይ ካቴና የሚደረግብኝ እየመሰለኝ ነው። በጣም ጨንቆኛል ሲላትም ዳጣዬ በቃ ታስጨንቀኝ፣ እኔ ራሱ በጣም ተጨናነኩ። ብቻ እግዚአብሔር አለ በቃ አይዞ ምንም አንሆንም እያለችም እንግዲህ እሷም ታረጋገዋለች ማለት ነው። እሱም እንግዲህ ያው በቃ በጣም ፍርሃቱ አለ። በቃ ሞገስ ምን ነው ከጎኔ ቢሆንልኝ ኖረው እያለም እንግዲህ እንትን ይላል ማለት ነው። ከዛ ይቺ ደግሞ ምሳሌን የምትንከባከበው ልጅ ስሟ ጠፋብኝ ማለት ነው። በጣም ቅድስት እንግዲህን ለምሳሌ ምን ትላታለች? ምሳሌ ትላታለች ወደ ውጭ ሀገር ሄደሽ በቃ ልኬጅ ነው አይደለ? ወይኔ ታድለሽ ትላታለች። ምሳሌ በነገራችን ላይ ድቅቅቅቅ ብላለች ማለት በድራማው ላይ ብቻ ሳይሆንም በቃ እውነተኛ ህይወቷን በጣም ድቅቅ ያለች ነች። በጣም ነው የምታሳዝነው እና ድቅቅ ብላለች እና በቃ ታወራም አይኗ ብቻ ነው ክርትት እያለ ያለው የኔ እናትና ውጭ ሀገር በቃ ሄደሽ ልትሄጂ ነው አይደለ? ውጭ ሀገር ታድለሽ። ደግሞ ስመጣ ልብስ ይዤልሽ እመጣለሁኝ ያልሽኝ ነገር አልረሳሁትም እሺ ትላታለች። ምሳሌም በአይኗ ጠቀስ እያደረገቻት ነው። እናም እንደዛ እንግዲህ እያለቻት እያለ እኔ እኮ ውጭ ሀገር እኮ ሄጃለሁኝ ግን የሰከርኩ ለታ ነው ትላለች። ከዛ ሄጄ ምናምን ከዛ ውጭ ሀገር ሄጄ ይመስለኛል ምናምን ከዛ ብንንስል የራሴን የት ባገኘው ይሻላል እዚህ ቤት እንዴት እንደተናደድኩኝ እያለችም ትነግራታለች ማለት ነው። እና ምሳሌ ሄደሽ ታክመሽ በቃ ትመጫለሽ፣ ድነሽ ትመጫለሽ፣ አይዞሽ እሺ ምናምን እያለች ታረጋጋታለች። እና ደግሞ ከውጭ ሀገር ስትመጪ እኔ እናት ሆንሻለሁ ወይ ትላታለች ማለት ነው። ቅድስትዬ እኔ እናት ሆንሻለሁኝ ለጓደኞችሽ እናቴ ናት ብለሽ ታስተዋውቅኛለሽ ትላታለች። ከዛ ቅድንትንምች ምሳሌም እንግዲህን በአይኗ ጠቀስ እያደረገቻት እሺ እያለቻት ነው። ቅድስትዬ አንድ ሚስጥር ልንገርሽ እንዴ ትላታለች ለምሳሌ ማለት ነው። ምንድነው ስትላት እኔ እኮ ጋሽን በጣም ነው የምወደው ስትልም እንትናች ምሳሌ እንግዲህ አፋን ትይዛለች። ይኸውልሽ ደግሞ ለማንም እንዳትናገር ሚስጥር ነው ትላታለች። ከዛ እሺ ምናምን ትላለች ማለት ነው። በጎን ደግሞ መሀሌት እንግዲህ ሞገስን እያስፈለገችው ነው። ጉድ በጣም የምትገርም ሴትዮ ማለት ነው። አረመኔ የሆነ ሴትዮ ሞገስን እያስፈለገችው ነበረ። ሞገስም እንግዲህ የሚከታተሉትን ሰዎች ሲመለከታቸው ያመልጣቸዋል። ከዛ እያመለጠ ነው ብሎ እንግዲህ ሲደውልላት ለመሀሌት እንዳትከተለው ተው፣ እየተከተልከው ተሆነ ሊጠራጠር ይችላል ብላም ስትለው እሱም እንግዲህ እሺ ምናምን ይልና ይተዋል ማለት ነው። ከዛ ዳጣ እንግዲህ ሞገስን ታገኘዋለች። ሞገስ ብሩኬ እኮ በጣም ተጨንቋል፣ አንተ እንደምታስበው አይደለም ይላል። ብሩኬ ግን ምን አድርጎ ነው? በነገራችን ላይ እኔ ይሄንን ድራማ አሁን ነው ማለት ገና ዛሬ ለመጀመሪያ ነውና እየተመለከትኩት ያለሁት። ግን ምን አድርጎ ነው? እኔ ግን ሳስበው የሆነ ፍቅረኛውን ለሌላ ሰው ያጀናጀነበት እንደዛ ነገር ይመስለኛል ሳስበው ማለት ነው። ያው እሱም ሞገስም ያው ሚስቱን እያማገጠ ነበረ በፊት እንደተመለከት ነው እና ሞገስ እና በጣም እንትን ብሏል። በጣም እሱ አንተ እንደምታስበው አይደለም ሞገስ። ስለዚህ ቢያንስ ሂድና ይቅር በለው፣ እሱ ወደ ውጭ ሀገር ሊሄድ ነው እና ደግሞ ቢያንስ ይቅርታ ተባባሉና ቻው በላቸው ስትለውም እንግዲህ አይ እኔ አልሄድም፣ ደግሞ ምን ፈለገ ከኔ ምን ፈልጎ ነው ከኔ እያለም እንትን ይላል ማለት ነው። እና እንደዛ ምናምን ሲለው እኔ አልሄድም ይላል። ከዛ እነ መሀሌት እኮ ክስ መስረተውበታል ሲል ማለት ደግሞ መሀሌት ለምንድን ነው ክስ የመሰረተችበት ሲል አንተ ባደረግከው ነገር ነዋ ብላም እንግዲህም በዛ በቪዲዮ
ባንተ ቪዲዮ ባደረከው ነገር ነው ብላ ትነግረዋለች ማለት ነው። ከዛ እንደዛ ከሆነ እኔ ሂጅ እንግዲህ እጄ ልስጥ እንደዛ ከሆነማ እኮ ብሩክ ነፃ ይወጣ ነበረ ስትለው እኔ እጄን ሰጠሁኝም አልሰጠሁኝም ነፃ አይወጣም። ዝም ብሎ ነፃ መውጣት እኮ የለም። ቅድስትን አታያትም እንዴ? እኔ ነኝ የተኮስኩባት አለ። አሁን በስተመጨረሻ ምርመራ ተደርጎ ምናምን ያለ ዋስትና ነው ራሱ የለቀቋት። ስለዚህ እኔ ምንም አልጠቅመውም በማለትም እንትን ይላል። ግን ዳጣዬ አንድ ነገር ተባበሪኝ ይላታል። ምንድነው ስትለው ሄደሽ እዛ ኤርፖርት ሄደሽ ቢያንስ ከተያዘ እንኳን ንገሪኝ ይላታል። ማለት ዋስ ሆነ ልታስፈታው ነው ትላለች። አይ እንደዛ ሳይሆን ቢያንስ እኔ እንኳን ይሄንን እንኳን ባላደርግ እኔ ነኝ ያደረኩት ብዬ እጄን እሰጣለሁኝ በማለትም እንግዲህ ይመልስላታል። ከዛ ብሩክ አንተ ሞገስ ለምንድን ነው ግን እንደዚህ የምትሆነው? በእናትህ እኔ እኮ እንደዚህ ጨካኝ ስትሆን አይቼህ አላቅም ስትለው ዳጣዬ ተይኝ፣ እኔ እኮ በጣም የማፈቅራትን ልጅ እኮ ነው ክላሴ ድረስ ይዟት የመጣው እኔ እኮ ቢያንስ እኮ ወንድ ልጅ እኮ ነኝ፣ እንደዛ ማድረግ የለበትም ነበረ እያለም እንግዲህ በጣም እየተቆጨ ለዳጣ ይነግራታል ማለት ነው። እና ባጭሩ ስነግርሽ አልሄድም፣ ወደዛ ቤት አልሄድም እያልኩሽ ነው በማለትም ይነግራታል ማለት ነው። ሞገሴ በጣም ነው ልቡ የተሰበረው። ሀብቱን ያዝናው ማህሌት ራሱን እንደዛም አትሆንለትን አሁን ላይ እሱን ለማስገደል ትሮጣለች። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።